هيا إلى المعالي معالي في الحال والأقوال والفعال. هيا إلى المعالي معالي. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين، نبينا وحبيبنا وشفيعنا وقرة أعيننا محمد الأمين، وعلى آله وأصحابه أجمعين. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما تنفعنا به يا رب العالمين. الحمد لله. በዛሬው ደርሳችን አልኢማኑ ቢልየውሚል አኺር ከዚሁ ከኪታባችን አበይት ዋና ዋና ከሚባሉ አርዕስቶች ውስጥ ወይም ደግሞ ዋና ዋና ከሚባሉ የኢማን ማዕዘናት ውስጥ አንዱ የሆነውን የውሙል አኺር ስለመጨረሻው ቀን በመጨረሻው ቀን ማመን ስለሚለው የተወሰኑ ነገሮችን ኢንሻአላህ ዛሬ ቆይታ የምናደርግበት ይሆናል። በኪታባችን አቀማመጥ እንግዲህ አልፈስሉ ሳዲስ ስድስተኛ ፈስል ብሎ ያስቀመጠልን ፊል የውሚል አኺር የውሙል አኺርን በተመለከተ ነው። የውሙል አኺር ሩክኑን ሚን አርካኒል ኢማን ከስድስቱ የኢማን ማዕዘናት ውስጥ አንዱ ነው። እንዲሁም ደግሞ በአላህ ከማመን ቀጥሎ ወሳኝና ዋና ከሚባሉ የእምነት ክፍሎች ውስጥ ዋና ክፍል ውስጥ አንዱ ኢማን ቢልየውሚል አኺር ነው። ሁለቱን አላህ ጀለ ጀላሉሁ ቁርአን ላይ ብዙ ቦታዎች ላይ አቆራኝቶ አያይዞ ይጠቅሳቸዋል። እዚሁ ኪታባችንም ላይ እንዳመጡልን ወላኪነል ቢራ መን አመነ ቢላሂ ወልየውሚል አኺር መን አመነ ቢላህ በአላህ ያመነና ወልየውሚል አኺር በመጨረሻው ዕለት ያመነ ብሎ አላህ አያይዞ ሌላም ቦታዎች ላይ አቆራኝቶ ይጠቅሳል። ነቢያችንም ዓለይሂ ሰላቱ ወሰላም በተለያዩ ሐዲቶቻቸው ላይ መን ካነ ዩእሚኑ ቢላሂ ወልየውሚል አኺር በአላህና በመጨረሻው ቀን ያመነ ይላሉ። ሁለቱን ወሳኝ የእምነት ክፍሎች በደንብ አያይዘው አቆራኝተው ይጠቅሳሉ። ሁለቱ እንግዲህ በአላህ ሱብሓነሁ ወተዓላ ማመን የሚባለው ነገር የሰው ልጅ ከየት መጣሁ ለሚለው ወሳኝ ጥያቄ፣ ማንነታዊ ጥያቄ፣ ከየት ነው የመጣሁት ማን የፈጠረኝ ለሚለው ጥያቄ ምላሽ ሲሰጠው ኢማን ቢላህ፣ መሲሬ ደግሞ ወዴት ነው፣ መሄጃዬስ ወዴት ነው፣ መጨረሻዬስ ወዴት ነው የሚለውን ደግሞ ጥያቄ መልስ የሚሰጠው አልኢማኑ ቢልየውሚል አኺር። እንግዲህ በመስደሩና በመሲሩ በምንጩና በመሄጃው ግቡ መካከል የሰው ልጅ በምን አይነት ሁኔታ ይህንን ዓለም ማሳለፍ እንዳለበት፣ ዓላማ አድርጎ መያዝ ያለበት ምንን እንደሆነ፣ ያንን ዓላማውን ለማሳካት ደግሞ በምን አይነት ሂደቶች ውስጥ እርከኖች ውስጥ ማለፍ እንዳለበት ራሱ ይወስናል ማለት ነው። ለዚህ በጣም አህምያ ያለው ክፍል ነው የኢማን ክፍል፣ በጣም ትኩረት ሊሰጠው የሚገባ ክፍል ነው ማለት ነው። በሌላ በኩል የሰው ልጅ ለጨዋታ ለዋዛ ፈዛዛ ለተራ ነገር እንዳልተኸለቀም ያሳየናል። እዚህ ዱንያ ላይ እንደፈለገ ኖሮ እንዳሻው ኖሮ እንደፈለገ በልቶ ጠጥቶ ሰውንም በድሎ ጨቁኖም ሊሆን ይችላል። በዚህ በኩል ደግሞ መልካምም አድርጎ ኸይር ሰርቶ ሰዎችን ረድቶ አግዞ ከራሱ አሳልፎ ለሌሎች ኖሮ ሊሆን ይችላል። ይህ ሁላ ነገር ግን ጨዋታ ሆኖ አይቀርም ወይ እንደ ተራ ነገር ታሪክ ሆኖ የሚያልፍ አይደለም። ለሁሉም ነገር ዋጋ አለው፣ ለሁሉም ነገር ክፍያ አለው። ያንን የሚሰጠን የውሙል አኺር ነው፣ የውሙል ቂያማ። ለዚህ ኢንሻአላህ በዚህ ርዕስ ውስጥ የምናነሳቸው የተለያዩ ከየውሙል አኺር ጋር ተያያዥነት ያላቸው ክፍሎች ይኖራሉ። ቃለ ናዚሙ ረሒመሁላህ ናዚሙ ምናሉ አልሼኽ አሕመድ አልመርዙቂ አልመኪይ አልማሊኪይ ረሕመቱላሂ ተዓላ ዓለይህ ኢማኑና ቢየውሚ አኺሪን ወጀብ ወኩሊ ማ ካነ ቢሂ ሚነል ዐጀብ። በዚህ ስንኝ ውስጥ ጠቅሰውልናል። ኢማኑና ቢየውሚ አኺሪን ወጀብ፣ በየውመል አኺር ማመናችን፣ በመጨረሻው ዕለት ማመናችን፣ በዕለተ ትንሣኤ ማመናችን ይሄ ወጀብ ዋጅብ ሆኗል። ያኒ ቅድም እንዳለው ዋና ከእምነት ማዕዘናት ውስጥ አንዱ አንቱእሚነ ቢልየውሚል አኺር በመጨረሻው ዕለት ማመን፣ ከሞት በኋላ መቀስቀስ እንዳለ፣ ሒሳብ መገምገም እንዳለ፣ ተያያዥነት ያላቸው ነገራቶች እንዳለ እዚህ ውስጥ ይገባሉ። ለዛ ነው ወኩሊ ማ ካነ ቢሂ ሚነል ዐጀብ አሉ። ወኩሊ ማ ካነ ቢሂ ያኒ የውመል አኺር ውስጥ ያለ ነገር ሁላ ማለት ነው።
የውመል አኺር ውስጥ ምን አለ? ከሞት ይጀምራል። ሞት የሚባል አለ። ከዛ በኋላ የቀብር ጥያቄ አለ። ከዛ በኋላ ከቀብር መቀስቀስ አለ። ሒሳብ አላህ ፊት መገምገም መቆም አለ። ሚዛን አለ። ኸይርና መጥፎ ስራው የሚመዘንባቸው ሚዛኖች አሉ። እነዚህ ሁላ ነገራቶች እስከ ጀነትና እስከ እሳት ድረስ ወኩሊ ማ ካነ ቢሂ ሚነል ዐጀብ በጣም ብዙ የሚደንቁ የሚገራርሙ የሆኑ ነገር ግን ገይብያት ናቸው። የምናያቸው እንዳስሳቸው አይደለም። በእነዚህ ነገራቶች ስናምን አይተናቸው ዳሰናቸው አይደለም። ኢማን ማለት አልኢማኑ ቢልገይብ ነው። በማይታይ ነገር ግን በተነገረን ነገር በታማኝ መረጃ በተነገረን ነገር ማመን ነው። ለዚህ ነው አላህ ጀለ ጀላሉሁ ሁደን ሊልሙተቂን አለዚነ ዩእሚኑነ ቢልገይብ እነዛ አላህን ለሚጠነቀቁ አላህን ለሚፈሩ ሰዎች መመሪያ ነው ቁርአን ካለ በኋላ እነዛ ሙተቆች እነማን ናቸው? የመጀመሪያ መገለጫቸው አለዚነ ዩእሚኑነ ቢልገይብ ሩቅ በሆነ ነገር ከእይታ በራቀ ከህዋሳት በራቁ ነገራቶች የሚያምኑ ናቸው ይላል። እዚህ ላይ ሸርሑ ላይ ምን ይላሉ? የጂቡ ዐላ ኩሊ ሙከለፍ በየአንዳንዱ ሙከለፍ በሆነ እንግዲህ ለአቅመ ግዳጅ በደረሰ ሰው ላይ ግዴታ ይሆናል አሉ አን ዩሰድቀ ቢልየውሚል አኺር የውሙል አኺር የተሰኘ ቀን እንዳለ ማመን ተስዲቅ ማድረግ ሙሉ በሙሉ ያለምንም ጥርጣሬ በፍጹም እርግጠኝነት መቀበል አለበት። አላህ ጀለ ጀላሉሁ ምን ይላል? ወላኪነል ቢረ መን አመነ ቢላሂ ወልየውሚል አኺር በአላህ ሱብሓነሁ ወተዓላ ማመን ከወሳኝ ከሚባሉ ቢሮች ውስጥ መልካም ተግባራቶች ውስጥ ነው። ወልየውሚል አኺር እንዲሁም ደግሞ በመጨረሻውም ቀን ማመን። ቢር የሚለው ቃል ሁሉንም አጠቃላይ ኸይር ስራዎችን መልካም ተግባራት እንዳለ የሚያጠቃልል የሆነ መጠሪያ ነው። ወቢመሽተመለ ዐለይህ የውሙል አኺር ያካተተው በውስጡ የያዛቸውን ነገራቶች ያጠቃለላቸውንም ነገራቶች አብሮ ማመን ይኖርበታል ማለት ነው አንድ ሙከለፍ። ከነዛ ውስጥ እንግዲህ የተወሰኑትን ሻሪሑ አስቀምጠውልናል። ግጥሙ ላይ ወኩሊ ማ ካነ ቢሂ ሚነል ዐጀብ ብለው ዘግተውት ነበር። ላኪን የተወሰኑ ከነዛ ዐጀቦች ውስጥ አስደናቂ አስገራሚ ወደፊት እንግዲህ ከሚከሰቱ ክስተቶች ውስጥ የተወሰኑትን ጠቅሰውልናል። ወሚን ዛሊከ ማ የሊ አንደኛ አልበርዘኽ በርዘኽ ማለት ሓጂዝ በይነ ዱንያ ወልአኺራ በዱንያ ዓለምና በቀጣዩ ዓለም መካከል ግርዶሽ ወይም ደግሞ ጋራጅ ማለት ነው፣ የሚጋርድ ማለት ነው። ሓጂብ አንድ ሰው ይህንን ዓለም ከተሰናበተ በኋላ ሩሑ ከጀሰዱ ከስጋዊ አካሉ ጋር ከተለያየች በኋላ እንግዲህ ሞተ እንላለን። በዛ ዓለም ውስጥ የሚኖረው ህይወት እንግዲህ ድጋሜ እስኪቀሰቀስ ድረስ ማለት ነው። በዛ መካከል ያለው ህይወት ሐያተል በርዘኽ ተብሎ ይጠራል። ሐያተል በርዘኽ ወሁወ ማ በይነል መውቲ ከሞት አንስቶ በሞትና ወየውመል ባዕሲ በመቀስቀስ መካከል ያለ ማለት ነው። ሰውየው ሲሞት የግሉ ቅያማ ቆመ ይባላል። ቃመት ቅያመቱ ይባላል። አንድ ሰው ሲሞት የሱ ቅያማ ጀመረ ማለት ነው። ይህንን ዓለም ተሰናብቶ ወደ ሐያተል በርዘኽ ሄደ ማለት ነው። እንደ አጠቃላይ ደግሞ የዚህ ፍጥረት ዓለም የዚህ ዩኒቨርስ ቅያማ ደግሞ ቆመ የምንለው እንግዲህ የተለያዩ ትላልቅ የሚባሉ የቅያማ ምልክቶች መከሰት ሲጀምሩ የዛኔ የውሙል አኺር በነዛ ክስተቶች ይጀምራል ማለት ነው። ወየውመል ባዕሲ ወኑሹር የመቀስቀሻ ከዛ በኋላ ደግሞ የመነሻ ቀን እንግዲህ ሁሉም ሩህ ወደ ነበረበት ጀሰድ እንዲመለስ አካል እንዲመለስ አላህ ያዝና ከዛ በኋላ ይቀሰቀሳሉ። ለዚህ ነው አላህ ጀለ ጀላሉሁ ምን ይላል? ቃለ አላሁ ተዓላ ወሚን ወራኢሂም በርዘኹን ኢላ የውሚ ዩብዓሱን ከፊት ለፊታቸው በርዘኽ አለ አላህ ግርዶ አለ። እስከ መች ድረስ ነው ያ ግርዶ ሐያተል በርዘኽያ ተብሎ የሚጠራው ህይወት? ኢላ የውሚ ዩብዓሱን እስከሚቀሰቀሱበት እለት ድረስ ይሄ ሐያተል በርዘኽ የሚባል ህይወት እንዳለ እናምናለን። እዚህ ላይ እንግዲህ ከፊት ለፊታቸው በርዘኽ አለ ሲባል ሓጂዝ ከልካይ አለ፣ ወደ ዱንያ እንዳይመለሱ አንዴ ከሄዱ በኋላ የማይመለሱበት ህይወት ስለሆነ እድል ይሰጠኝ ኸይር ስራ ልስራ ለዓሊ አዕመሉ ሳሊሐን ፊማ ተረክት እንግዲህ የተውኩት አንድን ኸይር ስራ እንኳን ልስራ ብለው ቢመኙም ከላ ፈጽሞ የሚከለከልበት የማይቻልበት ዓለም ነው። ይሄ አንደኛው ነው። ሁለተኛው ከምናምንባቸው የውመል ቂያማ ከሚለው ርዕስ ስር ከሚካተቱት ውስጥ ሱአሉል ቀብሪ ወነዒሚሂ ሊአህሊ ጣዓ
የቀብር ጥያቄዎች እንግዲህ ዋና ዋና 3 ጥያቄዎች አሉ የቀብር ጥያቄዎች መን ረቡክ ወማ ዲኑክ ወመን ነቢዩክ ጌታህ ማን ነው ስትገዛው ስታመልከው ስትፈራው ስትሸሸው ወደሱ ስትሸሽ እንዲሁም ደግሞ ስትከጅለው ተስፋ ስታደርግበት የነበረ ሚረዝቅህ የነበረ ሚጠብቅህ የነበረ በእያንዳንዱ ሁኔታው ሲንከባከብህ የነበረ ረብህ ማን ነው ጥያቄ ይጠየቃል ወከዛሊክ ወማ ዲኑክ ምትገዛበት ስትመራበት ህይወትህን ስታስኬድበት የነበረው መመሪያ ዲን ምንድነው በምን ዲን ነበር የምትመራው ወከዛሊክ ያንተ ነብይስ ማን ናቸው ተብሎ እነዚህ 3 ጥያቄዎች መሰረታዊ ጥያቄዎች የቀብር ጥያቄዎች እንዳሉ እናምናለን ወነዒሚሂ እንዲሁም ደግሞ የቀብር ጸጋ يعني ኒዕማ ሰውየው መልካም ከሆነ لأهل الطاعة አሉ ለዚህ ነው ኸይር ስራው የበዛ መልካም ሰው ከሆነ ኒዕማው ይመጣለታል ቀብር ውስጥ ኒዕማው ይመጣለታል ጸጋ ይጀምራል ማለት ነው የጀነት ዓለሙን ጸጋ ቀብር ላይ ይጀምራል ማለት ነው እንዲሁም ደግሞ عذابه ቀብር ውስጥም ቅጣት አለ አላህ ይጠብቀንና ወንጀሉ ከኸይር ስራው ያመዘነ እንደሆነ አላህን ያመፀ ባሪያ እንደሆነ አላህን ያስቆጣ ባሪያ እንደሆነ ቅጣት ከቀብር ውስጥ ይጀምርበታል لأهل المعصية الله ላመፁ በኩፍር በተለያዩ ወንጀላቶች አላህ ላመፁ ሰዎች عذاب እንዳለ እናምናለን ስለዚህ ሱአል እንዳለ እናምናለን ነዒምና عذاب እንዳለ እናምናለን እዛው ውስጥ የሚካተት ነው ማለት ነው ይህንን ከሚጠቁሙ ማስረጃዎች ውስጥ ወሚማ يدل على عذاب القبر لأهل المعصية ለማዕሲያ ሰዎች ቅጣት እንዳለ የቀብር ቅጣት ከሚጠቁሙን ውስጥ قوله تعالى النار يعرضون عليها غدوا وعشيا النار እሳት يعرضون عليها በርሷ ላይ ይቀርባሉ غدوا وعشيا ጠዋትም በምሽትም ይቀርባሉ ወደ እሳት እንግዲህ ቀብር ላይ ነው ከዛ በኋላስ ويوم تقوم الساعة ቅያማ ስትቆም ወይም ደግሞ ሰዓቲቷ ስትሆን ከቅያማ ስሞች ውስጥ ሰዓ ተብላ ትጠራለች ሰዓቲቷ ማለት ነው ከባድ ወቅት ስለሆነ ሰዓት የሚለውን ለሱ አላህ ጀለ ጀላሉሁ ቁርአን ላይ ይጠቀምበታል ለዚህ ነው يسألونك عن الساعة ይላል ስለ ሰዓቲቷ ይጠይቁሃል ማለት يعني መቼ ነው የምትቆመው ብለው ስለ يوم القيامة መቆሚያ ዕለት መከሰቻ ዕለት ይጠይቁሃል ማለት ነው ويوم تقوم الساعة أدخلوا آل فرعون أشد العذاب የፊርዓውንን ቤተሰቦች ብርቱ የሆነ እንቅጣት ውስጥ አስገቧቸው ተብሎ ይታዘዛል እዚህ ላይ እንግዲህ ማስረጃችን ዋናው ምንድነች النار يعرضون عليها غدوا وعشيا በጠዋትም በምሽትም የሚቀርቡባት ወደ እርስ يعني በርሷ ላይ ይቀርባሉ ብሎ አላህ ጀለ ጀላሉ የጠቀሰው ይሄ የቀብር ቅጣት እንደሆነ ማሳያ ነው በሌላም ደግሞ وقد وردت احاديث كثيره በጣም ብዙ ሐዲሶች ከነብዩ አለይሂ ሰላቱ ወሰለም ተገኝተዋል بان النبي صلى الله عليه وسلم استعاذ من عذاب القبر رسول الله صلى الله عليه وسلم ከቀብር ቅጣት አላህ እንዲጠብቃቸው ዱዓ ያደርጉ እንደነበረ የተዘገቡ ሐዲሶች አሉ اللهم اني اعوذ بك من عذاب القبر ومن عذاب النار ومن فتنة المحيا والممات ومن شر فتنة مسيح الدجال ይሄ ዱዓቸው ተዘግቧል ከነብዩ አለይሂ ሰላቱ ወሰለም እዚህ ከቀብር ቅጣት ሲሉ ቀብር ውስጥ ቅጣት እንዳለ ይጠቁመናል ማለት ነው ሶስተኛው البعث من القبور ከቀብር ህይወት በኋላ መቀስቀስ ዳግም መቀስቀስ አለ قال تعالى الله جل جلاله ምን ይላል እንግዲህ በየትኛውም አይነት ሁኔታ ይሞት ሰውየው እንግዲህ ሰው ሲሞት በተለያዩ ሁኔታዎች ይሞታል ምናልባት ሰውነቱ በእሳት ተቃጥሎ አፈር ሆኖ ሊሆን ይችላል ውሃ ውስጥ ውሃ ይዞት ሄዶ ሊሆን ይችላል በአግባቡ ላይ ይቀበር ይችላል ሁሉም ሰው ያንን እድል ላይ ያገኝ ይችላል በየትኛውም አይነት ሁኔታ ውስጥ ቢሆን ግን እነዚህ ነገራቶች አይቀሩለትም ለዛ ሰው ጥያቄዎች አይቀሩ ቅጣቱ አይቀርም እንዲሁም ደግሞ ኒዕማውም አይቀርም ማለት ነው ከዛ በኋላ መቀስቀሱም ደግሞ አይቀርም قال تعالى جل جلاله من إلال ثم إنكم يوم القيامة تبعثون ከዛ በኋላ እናንተ በእለተ ትንሣኤ ትቀሰቀሳላችሁ ይላል تبعثون ትቀሰቀሳላችሁ ስለዚህ የውሙል ባዕት ነው ከየውሙል ቂያማ ስሞች ውስጥ እንግዲህ በጣም ብዙ ስሞች አሉት የውሙል ቂያማ ያ የስያሜ መብዛትም የዕለቱን ክብደት የሚያሳይ ነው ይላሉ አንድ ነገር ስያሜው ከበዛ የነገሩን ግዝፈት ክብደት ለማሳየትና አጽንኦት እንድንሰጠው እኛም ትኩረት እንድንሰጠው ለማድረግ ነው
በሌላ ቦታ ላይ ምን ይላል አላህ ጀለ ጀላሉሁ ወቃለ ተዓላ አላሁ የብደኡል ኸልቀ ሱመ ዩዒዱሁ ሱመ ኢለይሂ ቱርጀዑን። አላህ የብደኡል ኸልቅ ፍጥረትን ይጀምራል። አላህ ካልነበረበት የሰው ልጅ ያስገኛል። የተለያዩ ፍጥረታትን ያስገኛል አላህ። ሱመ ዩዒዱሁ ከዛ ደግሞ ይመልሰዋል፣ ወደ አለመኖር ደግሞ ይመልሰዋል። ያኒ ስጋውና ሩሑን ይለያይበታል አላህ ጀለ ጀላሉሁ። ከዛስ አሁንም ደግሞ ሱመ ኢለይሂ ቱርጀዑን ዳግም ደግሞ አላህ ጀለ ጀላሉሁ ይመልሰዋል። እዚህ ካልነበርንበት መጀመሪያ አስገኘን አላህ ጀለ ጀላሉሁ። እዛ እዚህ ዱንያ ላይ ኖርን፣ ዳግም ደግሞ ወደ አለመኖር እንመለሳለን። ከዛ አላህ ጀለ ጀላሉሁ በየውመል በዕት ደግሞ ዳግም ይቀሰቅሳል። ወቃለ ተዓላ ማ ኸልቁኩም ወላ በዕሱኩም ኢላ ከነፍሲን ዋሒደህ። ማ ኸልቁኩም ወላ በዕሱኩም እናንተን በአጠቃላይ ፍጥረት ዓለምን ከአደም ዓለይሂ ሰላም አንስቶ እስከ መጨረሻ ዓለምን ያለውን መኽሉቃት ፍጥረታት በአጠቃላይ እናንተን እኮ መፍጠር፣ ወላ በዕሱኩም እናንተን መቀስቀስ ደግሞ አይደለም እኮ ኢላ ከነፍሲን ዋሒዳ ኢላ ከኸልቂ ነፍሲን ዋሒዳ እንደማለት ነው። ልክ ለአላህ አንድ ነፍስ እንደመክለቅ ነው። ምንም ለአላህ ጀለ ጀላሉሁ ከአላህ ቁድራ አኳያ ከአላህ ሀያልነት አኳያ ከአላህ ችሎታ አኳያ ምንም የሚከብደው ነገር የለም። አግዝፋችሁ አክብዳችሁ አትመልከቱት ሞቶ መቀስቀስን። በሌላ ቦታዎችም አላህ ጀለ ጀላሉሁ አሳማኝ በሆኑ ሎጂካዊ ማስረጃዎች አላህ ያቀርባል። ካልነበራችሁበት ማስገኘት ነው የሚከብደው ወይስ ደግሞ የነበረን ነገር አጥፍቶ ድጋሜ መመለስ ነው የሚከብደው ይላል። ስለዚህ አላህ ጀለ ጀላሉሁ ካልነበርንበት ካስገኘን ከኖርም በኋላ አጥፍቶ ድጋሜ መመለስ ምን የሚከብድ ነገር ነው። ለዚህ ይጠይቁ ነበር። አጥንት ይዘው ይመጡና በጣም በቃ የቆየ አጥንት ያመጡና እንደዚህ የፈረፈሩ አሁን ይህንን ነው ያንተ ጌታ ያ ሙሐመድ ድጋሚ ቀሰቀሰዋል የምትለው ይሏቸው ነበር ነቢዩን ዓለይሂ ሰላቱ ወሰላም። እዛ አላህ ጀለ ጀላሉሁ አዎ ብሎ ምላሽ ይሰጣል። ቁል ዩሕይሃ አለዚ አንሸአሃ አወለ መራ። በመጀመሪያ እንግዲህ የመጀመሪያ ፍጥረቷ ላይ ካልነበረችበት ያስገኛት አላህ አዎ ይቀሰቅሳታል በላቸው ብሎ አላህ ጀለ ጀላሉሁ ይመልሳል። ወሁወ ዐላ ኩሊ ሸይኢን ቀዲር አላህ በሁሉ ነገር ላይ ቻይ ነው። ሌላው ሐሽሩል አጅሳዲ ኢለል መውቂፍ። አሁን እያንዳንዱ ጀሰድ ሩህ ይከተትበታል፣ ነፍሱ ወደዛ አካል ትመለሳለች። ተለያይተው የነበሩ ጀሰድና ሩህ ይገናኛሉ በየውመል በዕት። ከዛ በኋላ ደግሞ እነዛ መኽሉቃት የውመል ሐሽር ኢለል መውቂፍ ወደ ሒሳብ ቦታ ወደ ግምገማ ቦታ አላህ ፊት ወደሚቆሙበት ስፍራ ወደ ተዘጋጀው ባዶ ሜዳ ላይ ይሰበሰባሉ። ይሄ ሐሽር ይባላል። ስለዚህ የውመል ቂያማ ሌላኛው ስሙ ምንድነው? የውመል ሐሽር የመሰብሰቢያ ዕለት። ሁሉም መሪ የነበረው ተመሪ የነበረው ንጉስ የነበረው ባሪያ የነበረው ወንዱ ሴቱ ሁሉም እዛ ቦታ ላይ እንዲቆም ይደረጋል ማለት ነው። ቃለ ሰለላሁ ዐለይሂ ወሰለም ረሱሉላህ ሰለላሁ ዐለይሂ ወሰለም ምን ይላሉ? يحشر الناس يوم القيامة حفاة عراة غرلا كما خلقوا. سوج يوم القيامة يسبسبال. يحشر الناس حفاة بادو أقراتشون عما يلتجعمه هنا، عراة لبس يلبسوا يتارزوا هنا، غرلا عند تخلقوا يلتقرزوا هنا ويقوم الله في تالو نبياتنا عليه الصلاة والسلام ከማ ኹሊቁ አሉ ልክ እንደተፈጠሩ በሌላ የቁርአን አያዎች ይህንን በጣም ደጋግሞ አላህ ይናገራል። ከማ በደእና አወለ ኸልቂን ኑዒዱሁ ልክ መጀመሪያ ፍጥረትን መጀመሪያ እንደጀመርነው እንደዛው እንመልሰዋለን፣ መጀመሪያ በተፈጠረበት ሁኔታ እንዲመለስ እናደርገዋለን ይላል አላህ። እንግዲህ ወደዚህ ዱንያ ስንመጣ እንዴት ነው የመጣ ነው? ሐላችን ልብስ ለብሰን አይደለም የመጣ ነው፣ ጫማ ተጫምተን አይደለም የመጣ ነው። ያኒ ምንም ነገር ሳንይዝ ነው ወደዚህ ዓለም የመጣ ነው። አላህ በዛ አይነት ሁኔታ የውመል ቂያማ ሰዎች እንዲቆሙ እንዲሰበሰቡ አላህ ያደርጋል ማለት ነው። ወለቀድ ጂእቱሙና ፉራዳ ከማ ኸለቅናኩም አወለ መራ መጀመሪያ ጊዜ እንደፈጠርናችሁ አሁንም ወደኛ ለየብቻ ሆናችሁ መጣችሁ ይላል አላህ። ወለቀድ ጂእቱሙና ፉራዳ ወቃለ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ደግሞ ነቢዩ ዐለይሂ ሰላቱ ወሰላም ምን ይላሉ? ኢነኩም ለመሕሹሩነ ሪጃለን ወሩክባና ወቱጅረውነ ዐላ ውጁሂኩም። ኢነኩም አሉ እናንተ የሰው ልጆች ለመሕሹሩን። እቺ ላም ላሙል ቀሰም ትባላለች፣ የመሐላ
ላም ትባላለች ፊደሏ። ወላሂ መሕሹሩን ማለት ነው። ምንም ጥርጥር የለውም። ወላሂ ትቀሰቀሳላችሁ፣ ወደ አንድ ቦታ ትሰበሰባላችሁ። ሪጃለን በተለያየ ሁኔታ ግን ስትሰበሰቡ በእግሩም ይሄዳል እንደ ወንጀሉ አላህ እንዳመፀው መጠን ከአላህ ጋር ባለው ቅርበት መጠን ማለት ነው ይለያያል አካሄዱ። በእግር የሚሄዳለ ወደዛ ቦታ፣ በእንብርክክ የሚሄዳለ ወሩክባና በጉልበታችሁ እየተንፏቀቃችሁ የምትሄዱም አላችሁ አሉ። እንዲሁም ደግሞ በፊታቸው እንዲራመዱ የሚደረጉም አሉ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ይህም በሌላ ሐዲት እንዴት ብለው ጠየቁ ሰሃባዎች። እንዴት በፊት ሰው እንዴት ይሄዳል? እኛ የምናውቀው እዚህ ምድር ላይ ሰው ሲንቀሳቀስ በእግሩ ሲንቀሳቀስ ነው የምናውቀው። ነቢዩ ዓለይሂ ሰላቱ ወሰላም የሚደንቅ የሆነ መልስ መለሱ። ኢነለዚ አምሻሁም ዓላ አቅዳሚሂም ቃዲሩን ዓላ አን ዩምሺየሁም ዓላ ውጁሂሂም አሉ። ዱንያ ላይ በእግራቸው እንዲሄዱ ያስቻላቸው ጌታ የውመል ቂያማ በፊታቸው እንዲሄዱ ያስችላቸዋል አሉ። ስለዚህ በተለያየ ሁኔታ ወደዛ ቦታ እንደሚሰበሰቡ هذا الحديث الذي رواه الترمذي في سننه. وقال صلى الله عليه وسلم بليلة حديث دمو من إلالو نبي عليه الصلاة والسلام أول من يكسى يوم القيامة خليل الله عليه السلام. يمجمرة قيامة كان هلهم كتكسكس بوهلا راقتهم كتكسكس بوهلا لبس من لبسوا ويم دمو لبس ميا لبسوت ما ننو خليل الله له مجمرة مي لبسوا خليل الله إبراهيم عليه السلام ناتشو. ይሄ እንግዲህ ምክንያቱም ነብዩ አለይሂ ሰላቱ ወሰላም አልነገሩንም። ለምንድነው ከሁሉ መخلوقات አላህ ጀለ ጀላሉ አስበልጡ ከሌሎች ነብያቶች አላህ አስቀድሞ ያስለበሳቸው? ነገር ግን ዑለማዎች አንዳንድ ሒክማዎችን የራሳቸውን ኢጅቲሃድ የሆነ ግላዊ ጥረት አድርገው ያስቀመጡት አሉ። አንደኛ انه جرد حين القي في النار። እንደሚታወቀው ነብዩላህ ኢብራሂም ኑምሩድ የተባለ በጊዜው የነበረ በጣም አምባገነን ንጉስ መሪ ነበር። እርሳቸውን ለማቃጠል ሲል በዚህ እንግዲህ በእስልምና ጥሪያቸው ላይ በጣም ሲበረቱ ብዙ እንቅስቃሴዎችን ሲያደርጉ እሳት ውስጥ እንደሚከታቸው ዝቶ ነበር። ያ እሳት ለብዙ ወራት የተቀጣጠለ እሳት ነው። ሐታ ያ እሳት በሚቀጣጠልበት ጊዜ በላይ ከላይ እርግቦች ለማለፍ ቢሞክሩ እንኳን ጠልፎ ይከታቸው ነበር ይላሉ። የእሳቱ ኃይለኝነት እንዲህ አይነት ከባድ እሳት ውስጥ ሲወረወሩ የተወረወሩት ሙሉ ልብሳቸውን አስወልቀዋቸው ነበር ይላሉ። ለዚህ የዛን ቀን ለአላህ ሲሉ ትልቅ መስዋዕትነትን ስለከፈሉ አላህ ቅያማ ቀን መጀመሪያ የሚለብሱ እሳቸው እንዲሆኑ አላህ አደረገ ይላሉ። ሌሎችም ሒክማዎችን እንግዲህ እሳቸው ቅድሚያ የመልበሳቸውን መለኮታዊ ጥበቦችን ዑለማዎች በተለይ ኢብኑ ሐጀር ፈትሑል ባሪ ላይ የቡኻሪ ሸርህ ላይ በሰፊው አምጥተዋል። እዛ መመልከት ይቻላል። ኸሊሉላህ ዓለይሂ ሰላም ምን ይለብሳሉ አሉ? ቂብጥየተይኒ ሁለት የቂብጥ ልብሶች ያኒ ግብጽ ሀገር የሚሰሩ ልብሶች የዛ አይነት ልብሶችን ይለብሳሉ ነብዩላህ ኢብራሂም ዓለይሂ ሰላም። ከዛስ ثم يكسى محمد صلى الله عليه وسلم ከዛ ደግሞ ሰይዱና ወሐቢቡና ወሸፊዑና ሙሐመድ ዓለይሂ ሰላቱ ወሰላም እንዲለብሱ ይደረጋል አሉ። ከዛ እሳቸው የሚለብሱት ደግሞ ሁለተን ሒባራ ምን አይነት ካባ ወይም ደግሞ ከላይ የሚደረግ ሁላ ይለብሳሉ። ሒባራ ማለት በጣም የተጌጠ በጣም ብዙ ማስዋቢያዎች ያሉበት ልብስ በብዛት የመን ሀገር የሚሰራ ልብስ ነው። ሁላ ሒባራ ተብሎ ይጠራል። የሒባራ ልብስ ከቁጥንና ከከታን የሚሰራ ነው። ከጥጥና ከኮተን ከእንዲህ ያሉ ማቴሪያሎች የሚሰራ የልብስ አይነት ነው። ያን እንዲለብሱ ይደረጋል። እዚህ ጋር ጥያቄ ሊነሳ ይችላል። እንዴ ከነቢዩ ዓለይሂ ሰላቱ ወሰላም በስተፊት እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም አፍደሉል ኸልቂ አጅመዒን አፍደሉል አንቢያ ወልሙርሰሊን ናቸው። ከዚህ በፊትም አንስተናል፣ ወደፊትም እናነሳለን። ከሁሉ መክሉቃት በላይ ናቸው፣ በደረጃ ይበልጣሉ ተብሎ ሳለ እንዴት ነቢዩላህ ወይም ደግሞ ኸሊሉላህ ኢብራሂም ቀድመዋቸው ይለብሳሉ? ይሄ ከዛ ጋር ትንሽ አይጋጭም ወይ ተፋልሶ አይፈጥርም ወይ የሚል ጥያቄ ከተነሳ እዚሁ ጋር እያይዘውልን ሻሪሑ ምን አሉ? ቃለ አልሓፊዝ ዝም ብሎ ቃለ አልሓፊዝ ከተባለ ኢብኑ ሐጀር ናቸው አልአስቀላኒ የሐዲሱ ኢማም የሐዲስ ሊቅ የሆኑት። እሳቸው ምን አሉ? ላ የልዘሙ ሚን ተኽሲስ ኢብራሂም ዓለይሂ ሰላም ነቢዩላህ ኢብራሂምን ዓለይሂ ሰላም በዚህ ቅድሚያ በመልበስ እሳቸውን መለየት ልዩ ቦታ መስጠት አያስይዝም ይላሉ። ቢአነሁ አወሉ መን ዩክሳ አን የኩነ አፍደለ ሚን ነቢይና ዓለይሂ ሰላቱ ወሰላም ሙጥለቃ። በአጠቃላይ ግምት ወይም በአጠቃላይ ሂሳብ ከነቢዩ ሰለላሁ ዐለይሂ ወሰለም የተሻሉ መሆናቸውን አያሳይም።
በሆነች ፓርት ብቻ እዚህ ቦታ ላይ እንዲቀድሙ መደረጋቸው በሁሉም ውጤት በአጠቃላይ እንግዲህ ሙጥለቀን ማለት በጥቅሉ ከነቢዩ ሰለላሁ ዐለይሂ ወሰለም ይበልጣሉ የሚለው ፈጽሞ አያስይዝም ብለው ይህንን አስቀምጠዋል። ሌሎች ነቢያቶች በተለያዩ ነገራቶች አላህ የለያቸው ነቢያቶች አሉ በተለየ ነገር። ያ ነገር ግን ከነቢዩ ሰለላሁ ዐለይሂ ወሰለም በላይ ግን አያደርጋቸውም ማለት ነው። በዛ ነገር ብቻ መለየታቸው እንመጣበታለን። ከሁሉም ነቢያቶች ከሁሉም ሙርሰሎች አላህ እሳቸውን ያበለጠበት የተለያዩ መገለጫዎች አሉ። እነዛን ኢንሻአላህ በቦታው እንመጣበታለን። የተቀሩ ከቅያማ ዕለት ጋር የተያያዙ ጉዳዮች ስነ እምነታዊ ጉዳዮች አሉ። በተለይ ደግሞ ገይብያት ብለን የጠራናቸው ሩቅ የሆኑ ያልታዩ አይቶ መጥቶ ማንም የነገረን የለም እነዚህ ነገራቶች እንዳሉ አይቶ እኛ ምናምነው አሁን ያለ ሰው ማለት ነው። ስለዚህ ቁርአንና ነብዩ ሰለላሁ ዐለይሂ ወሰለም ስለነገሩን ብቻ የተቀበልናቸው እውነቶች ናቸው እነዚህ። የተቀሩትን ኢንሻአላህ በቀጣይ ደርስ የምናይ ይሆናል። አላህ ጀለ ጀላሉሁ በሰማነው የምንጠቀም ያድርገን። ሱብሃነከላሁማ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።